ባንተ አለትነት ቤተ ክርስቲያኔን እሰራታለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሐምሌ 5 ቀን የሐዋርያት የቅዱስ ጴጥሮስና የቅዱስ ጳውሎስ በዓለ ዕረፍታቸው ነው፣ መታሰቢያ ዕለታቸው ነው። እንግዲህ ሐምሌን ስንመለከት በሁለት ቅዱስ ታዲዮስ ዕረፍቱ ነው። በ10ም በ5ም የቅዱሳን ሐዋርያት የሚከበርላቸው የሚታሰብላቸው የዕረፍት በዓላቸው ነው። ከዓለም ተገይተው ዓለምን ንቀው እግዚአብሔርን የተከተሉ ከዓለም ተገይተው የዓለሙን ሁሉን ነገር ጣል እርግፍ አድርገው እግዚአብሔርን የተከተሉ ከእግዚአብሔር ኢየሱስ ክርስቶስ ጋር በዋለበት እየዋሉ ባደረበት እያደሩ የእጁን ታምራት የቃሉን ትምህርት የሰሙና ለነገ አገልግሎታቸው እነሆ ከአምላካቸው ከመምህራቸው ልምዱን የወሰዱ ናቸው። ሙታንን ሲያነሳ፣ ለምጻምን ሲያነጻ፣ ዕውራንን ሲያበራ፣ ጎባጣ ሲተረትርና ከደረቅ ዓይን ላይ ግንባር ላይ ዓይን ሲፈጥር፣ በሁለት ዓሣ በአምስት እንጀራ ሕዝብ ሲመግብ፣ ባሕር ሲከፍል፣ ሲገስጽ እያዩ ለነገ ሙት ማንሳት እንዴት እንደሆነ፣ ጸሎት መጸለይ እንዴት እንደሆነ፣ እንደገና ደግሞ ያዘኑትን ማጽናናት እንዴት እንደሆነ በአልዓዛር ቤት ተገኝቶ በሰርግ ቤት ተገኝቶ ማስተማር እንዴት እንደሆነ ወደ ሰርግ ቤት ይዞ እየሄደ ያስተማራቸው ቅዱሳን ሐዋርያትና ሰብዓ አርድእት አሉ። ከነዚህ ውስጥ እንግዲህ ቅዱስ ጴጥሮስ እና ቅዱስ ጳውሎስ ምድራዊ ፓትርያርኮች የተባሉ ሁለቱ ኃያላን አባቶች ናቸው። እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ ተጠምቆ አልዋለም አላደረም። ወደ ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት ከጾመና ከጸለየ በኋላ መዋዕለ ጾሙ መዋዕለ ሱባኤው ሲፈጸም ወጣ። ከወጣ በኋላ እነሆ ወደ ሰርግ ቤት ነው የሄደው። ልብ አድርጉ። ወደ ሰርግ ቤት ሲሄድ በመጀመሪያ ቅድም እንዳልነው እንድርያስን፣ ጴጥሮስን፣ ያዕቆብን፣ ዮሐንስን፣ ፊልጶስን፣ ናትናኤልን እነዚህን ሐዋርያት ይዞ ወደ ሰርጉ ቤት ገባና ለ5500 ዘመንም ከን ገጥሞት የነበረውን በአንቺ ምክንያት ገነትን አጣው፣ በሰይጣን ምክንያት እየተባሉ አዳም ሔዋን ናት፣ ሔዋን ሰይጣን ነው እያሉ ባመጡት ጭቅጭቅ ትዳር እንከን ገጥሞት ይኖር ነበርና ያንን በድንግል ማርያም በእናቱ አማካኝነት ሊባርክ ወደ ሰርግ ቤት ገባና ከዚያ ጉዞውን ቀጠለ ነው የሚለው። ውሃውን ወይን ጠጅ አድርጎ የሰርጉን ችግር ፈቶ ወእምድኅረ ዝንቱ ወረዱ ቅፍርናሆም ይላል። ከዚህ በኋላ ወደ ቅፍርናሆም ወረዱ እያለ ይናገራል። ቤተ መቅደሱን ያጸዳበት፣ ቤተ መቅደሱን ያስተካከለበት፣ ቤቱ የጸሎት ቤት እንደሆነ ያስተማረበት፣ ነገር ግን መሸቀጫ መነገጃ መሆን እንደማይገባው ቤተ መቅደሱን አጽድቶ ሰዎች ደግሞ የራሳቸውን ሰውነት ቤተ መቅደሱን ማጽዳት እንዳለባቸው ያስተማረበት ጊዜ ነው ማለት ነው። እና እንግዲህ ከዚህ በኋላ ሐዋርያትን እየጠራ ማለት ነው አገልጋዮቹ የሆኑ ዘንድ እነሆ 3 ዓመት ከ3 ወር ይዟቸው ቆይታ አደረገ። በመጨረሻው ሰዓት ላይ ተከሶ ወደ ቀራንዮ አደባባይ ከመውጣቱ በፊት ሆሳዕናን በኢየሩሳሌም አድርጎ አሳያቸው። እንደገና ደግሞ የቂጣውን በዓል ደግሞ ረፈቀ ምስሌሆሙ በድራር ዘዲበ ኪሩቤል ነበር። በኪሩቤል ጀርባ የሚቀመጠው አንድም በድንግል ማርያም ማኅፀን 9 ወር ከ5 ቀን የነገሰው አምላክ እነሆ ሐዋርያትን ያዘና በምሴተ ሐሙት ቁጭ ብሎ መጀመሪያ ምን አደረገ? እግራቸውን አጠበ። ከመዝ ግበሩ ለቢጽክሙ፣ ለወንድሞቻችሁ ለወገኖቻችሁ ይህንን እናንተም አድርጉ፣ እኔ መምህራችሁ ስሆን ይህን ካደረግኩኝ እናንተም ደግሞ ይህን አድርጉ አላቸው። ይህን ካደረገ በኋላ እነሆ ነገ የሚቆረሰው ሥጋ የሚፈሰው ደሜ ነው አለና ያንን መግቦት ቁርባን አጥቦ አጠመቃቸው። አቁርቦ እነሆ ፍጹማን አደረጋቸው። ሥጋው ደሙን ተቀብለው በክርስትናቸው እንዲበረቱ አደረጋቸው።
ከዚያ የጸሎት ስራ ታሳያቸው። ከዚያ እንደሚሰቀልና እንደሚሞት እነሱ እንደሚበተኑ ያለባቸውንም ችግር ነገራቸውና መጽናት እንዳለባቸው ይልቁንም እንደሚነሳ የመጣው አስተምሮ ተከሶ ተገርፎ ተሰቅሎ ሞቶ ተቀብሮ ተነስቶ እንደሚያርግ ሁሉን ነገር አስተማራቸው። ከዚህ በኋላ በሦስተኛው ቀን ከሙታን ተለይቶ ከተነሳ በኋላ በተዘጋ ደጅ ልብ አድርጉ። ሐሙስ ዕለት ጥምቀትን ሥጋው ደሙን አጥምቆ አቁርቧቸዋል። በዕለተ ሰንበት ደግሞ በትንሣኤው ደግሞ በተዘጋ ደጅ ገባና ርዩ እደውየ ወገሬ እጆቼን፣ እግሮቼን፣ ግንባሬን፣ ደረቴን ጎኔን የተወጋሁትን እዩ አለና ምታት አይደለ በእውነት ተነስቻለሁ አስቀድሜ እንደተናገርኩኝ አለና እፍ አለባቸውና ስልጣን ሰጣቸው። ወደ ዓለም ሂዱ፣ እያጠመቃችሁ ደቀ መዛሙርት አድርጉ፣ በአብ በወልድ በመንፈስ ቅዱስም አጥምቁ፣ ላመኑ እነዚህ ይከተሏቸዋል አለና ማርቆስ 16:18 ላይ ዕውራንን ያበራሉ፣ ለምጻምን ያነጻሉ፣ ሙታንን ያነሳሉ፣ አጋንንትን ያወጣሉ፣ ይልቁንም ደግሞ በእባቡ በዘንዶ በጊንጡ በተለያየው ነገር ላይ ስልጣን ተሰጧቸዋል። ሁሉም በእነሱ እሳት ቢነድ ውሃ ቢፈላ በእነሱ ዘንድ አቅም የለም ኃይል የለም ብሎ ይህን ሰጣቸው ማለት ነው። ከዚያ እንግዲህ 40ውን ቀን ስርዓተ ቤተክርስቲያን ስርዓተ ቅዳሴ 7ቱ ኪዳናትን እያስተማረ ከቆየ በኋላ በ40ኛው ቀን ወደ ቢታንያ ይዟቸው ወጣ። ደብረ ዘይት አደረሳቸውና አንሳ እዴሆ ባረኮሙ እጁን አንስቶ ባረካቸው። ከባረካቸው በኋላ እናንተስ በዚህ ቆዩ፣ ከ10 ቀን በኋላ ጰራቅሊጦስ የጽድቅ መንፈስ የእውነት መንፈስ ይመጣል፣ እሱን ጠብቁ፣ አንድ ልብ አንድ ሐሳብ በአንድ ቤቱ ናችሁ አላቸው። እነሆ ከ10 ቀን በኋላ መንፈስ ቅዱስ መጣና በእነሱ ላይ አረፈ፣ ፈሰሰ። 72 ቋንቋ ተናገሩ። በአንድ ቤት በጽርሐ ጽዮን ባሉበት ወረደ መንፈስ ቅዱስ ላዕለ ሐዋርያት ከመ ዘእሳት ወተናገሩ በነገረ ሁሉ በሐውርት በዓለሙ ቋንቋ ሁሉ ተናገሩ። አዲስ ሐሳብ፣ አዲስ ልሳን፣ አዲስ ቋንቋ፣ አዲስ ሕይወት፣ አዲስ አመለካከት፣ ተጠራጣሪዎች አማኝ፣ የሚክዱት እነሆ የማይክዱ፣ እውቀት ያልነበራቸው አዋቂዎች፣ ተስፋ የቆረጡት ወደ ተስፋ አመጣና 6 አይነት ስጦታ ያለው በአንዱ መንፈስ መጽንዒ የሚያጸና፣ መንጽሒ የሚያነጻ፣ ከሳቲ የሚገልጥ፣ መስተስርይ ይቅር የሚል፣ ናዛዚ የሚያረጋጋ፣ ይልቁንም መስተሲ ደግሞ ፍስሐ ደስታ የሚሰጥ ማለት ነው። ይህን ሰጣቸው ይላል። ከዚህ በኋላ ቅዱስ ጴጥሮስ በዚያን ዕለት ባስተማረው ትምህርት 3000 ነፍሳትን አጥምቆ ወደ ክርስትና መጥቷል። የቤተ ክርስቲያን ምስረታ ተብሎ ተወስዷል። ከዚያ ቀጥለው ወደ ጾም ነው የገቡት። ጾሙ፣ ጸለዩ፣ የሰኔን ጾም ማለት ነው። ጾሙ ጸለዩ ሲጨርሱ አጋንንት ተገዝተውላቸዋል፣ ዕውራን በርተውላቸዋል፣ ለምጻም ነስቶላቸዋል፣ አንካሳን ሁሉ ተስተካክሎላቸዋል። ይህ ብቻ አይደለም። እነሆ አጋንንትን ውጡ ሲሏቸው የሚወጡ፣ ሄዱ ሲሏቸው የሚሄዱ ሆኖላቸዋል። እውቀት በርቶላቸዋል። ምስጢር ተገልጦላቸዋል። ጽናት መጦላቸዋል። ጥርጥር ወጦላቸዋል። ኃይል ተጨምሮላቸዋል ማለት ነው። ከዚያ ወፈንዎም በበክሌቱ 2 አድርጎ ላካቸው ይላል ሐዋርያትን። በ8ኛው ዓመት ጌታ ከተነሳ በኋላ በሐዋርያት ሥራ ምዕራፍ 9 እንደምንመለከተው ሳውል የተባለው ጳውሎስን ከከሃዲነት፣ ከአሳዳጅነት፣ ከአቃጣይነት፣ ከገዳይነት አምጥቶ የራሱ ወንጌል አስተማሪና ከመ ትጹር ስሜ በውስተ አሕዛብ፣ በአሕዛብ መካከል ስሜን ትሸከማለህ፣ ያፈረስከውን ትገነባለህ፣ ያስካርከውን ታሳምናለህ፣ የበተንከውን ትሰበስባለህና ወደ ራሱ አድርጎ አመጣው። አሁን ከዚህ በኋላ እንግዲህ የምናየው የቅዱስ ጴጥሮስን ታሪክ ለብቻው፣ የቅዱስ ጳውሎስን ታሪክ ለብቻው፣ እንዲሁም ደግሞ የመዝሙር ታሪክ ለብቻው፣ ሦስቱንም እየብቻ እንመለከታለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ቅዱስ ጴጥሮስ ማለት አለት ማለት ነው። ትውልዱ በአባቱ ከነገደ ሮቤል ሲሆን በእናቱ በኩል ደግሞ ከነገደ ስምዖን ነው። በስምዖን በሚለው ስምዖንም ተብሏል ስሙ ማለት ነው። ጴጥሮስ ማለት አለት ማለት ነው። ኬፋም ይለዋል፣ ስምዖንም ይለዋል። እነሆ በተወለደ አንድም ከተወለደ ከ5 ዓመቱ ጀምሮ በቤተሳይዳ ቅፍርናሆም ከተማ ባለው ምኩራብ የአይሁድን ስርዓት እየተማረ አድጓል ነው የሚለው። ማን? ቅዱስ ጴጥሮስ ጥንቅቅ አድርጎ ነው የተማረው። በ5 ዓመቱ ልብ አድርጎ በ5 ዓመቱ ነው የወጣው ወደዚያ ወደ ምኩራብ የገባው ማለት ነው።
እያደገ ሲሄድ በጎልማሳነቱ እንደ ጎልማሳ ሚስት አግብቶ ነበር ይልናል። ኑሮ ጀምሮ ነበረ። አንድ አህያ ነበረው፣ አንድ መረብ ነበረው፣ አንድ በሬ ነበረው፣ ኑሮ ነበረው። ኑሮውን የሚያስተካክልበት ትዳሩን የሚመራበት አንድ በሬ ነበረው፣ አቀናጅቶ ያርሳል። አንድ አህያ ነበረው፣ አሳ ይይዝና ይጭናል። አዎ በዚህ ውስጥ እንዳለ ከአባቱ ከዘብዴዎስ ጋርና ከወንድሙ ጋር እንዳለ በማቴዎስ ወንጌል ምዕራፍ 4 እንደምንመለከተው ጥብርያዶስ ወርዶ መረቡን ጥሎ አሳ እየሰበሰበ ባለበት እነሆ ከወንድሙ ቀጥሎ የተጠራ እሱ ነውና ጌታችን ኢየሱስ ክርስቶስ ሄደና ምን አለው? እስካሁን አሳ ስትይዝ ኖረሃል፣ ከዚህ በኋላ ግን ሰው ነው የምትይዘው። እስካሁን መረብ ስትጥል ኖረሃል፣ አሁን ግን የምጥለው ወንጌልን ነው። ያው ወንጌልን ትዘራለህ፣ ሰዎችን እያሳመንክ እነሆ ለእኔ ደቀ መዛሙርት ታደርጋለህ፣ ክርስቲያን ታደርጋለህ፣ ታጠምቃለህ። ለጊዜው በግል ተከተለኝ፣ ፍጻሜው ግን በስራ ምሰለኛልና አስከተለው ይላል። ማንን? ቅዱስ ጴጥሮስን። አስቀድሞ ግን ወንድሙ ተከትሏል። ማንን? ኢየሱስ ክርስቶስን። ቀጠለ። ከዚያው አለፍ ብሎ እዚያው ማቴዎስ 4 ላይ ምን ይላል? እንትናን ያዕቆብና ዮሐንስን ቀጠለና አስከተለ ይላል። እንዲህ እያለ 12 ሐዋርያት፣ እንዲህ እያለ 70 አርድእት፣ እንዲህ እያለ 36 ቅዱሳት አንስትን ምን አደረገ ማለት ነው? አስከተለ ማለት ነው። ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። እንግዲህ በጓልማሳነቱ ና ተከተለኝ ሲለው አንድ መረብ፣ አንድ በሬ፣ አንድ አህያ፣ አባቱን ሚስቱን ጥሎ እግዚአብሔርን ተከተለ። ዘኢሃደገ አባሁ ወእሞ ይክል ጸመደኒ፣ አባቱንና እናቱን ጥሎ ያልተከተለ እኔ ሊከተለኝ አይችልም፣ የኔ አገልጋይ መሆን አይችልም ባለው አምላካዊ ቃል መሰረት ይህን አደረገ። በ55 ዓመቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ተከተለኝ ያለውና በ55 ዓመቱ ኢየሱስ ክርስቶስን ተከትሎ ተጓዘ። በዋለበት እየዋለ ባደረበት እያደረ የቃሉን ትምህርት የእጁን ታምራት ማየት ጀመረ። ከዚህ ቀጥሎ የሚመጣው የቅዱስ ጴጥሮስ ታሪክ እንድርያስ መጀመሪያ ተጠርቶ ሁለተኛ መጠራቱ፣ ሲጠራ ደግሞ የአሳ መያዣ መረቡን፣ ሚስቱን፣ በሬውን፣ አህያውን፣ አባቱን ጥሎ መከተሉ። ቀጥሎ የምናየው ደግሞ ለአምላኩ ቀናኢነት የነበረው ሐዋርያ፣ በጣም አምላኩን የሚወድና ቀናተኛ እንደ ኤልያስ እንደ ዮሐንስ መጥምቅ ለአምላኩ ቀናተኛ የነበረ እንደሆነ፣ እንደገና ደግሞ የሐዋርያት ምን አድርጎ ሾሞ ይለና ራስ አድርጎ መሪ አድርጎ እግዚአብሔር ሹሞታል ማለት ነው። ለምን ብለን ስንነሳ የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ስንመለከት ሐዋርያትን አስከትሎ ሲጓዝ ሰዎች ብዙ ይሉት ነበር። አንዳንዶቹ ለጊዮን፣ አንዳንዶቹ የዮሴፍ ልጅ፣ አንዳንዶቹ ደግሞ ምታተኛ፣ አንዳንዶቹ ወዘት እያሉ ነው ነበርና ሰዎች የሚሉትን ስለማያውቅ አይደለም። ነገር ግን እነሆ የሐዋርያትን ግንዛቤ ለመውሰድ ነው። መነ ይብልዎ ሰብለ ወልደ እጓለ እመሕያው፣ መነ ይብሉኒ ሰብለ ወልደ እጓለ እመሕያው። ሰዎች እኔን ማን እንደሆንኩ ይላሉ፣ ያወራሉ፣ ይናገራሉ፣ ያምናሉ፣ ያስባሉ አለና ጠይቃቸው። አንዳንዶቹ ኤልያስ ነው፣ አንዳንዶቹ ሙሴ ነው፣ አንዳንዶቹ ኤርምያስ ነው፣ አንዳንዶቹ ዮሐንስ መጥምቅ ነው፣ ያም ካልሆነ ከነቢያት አንዱ ነው ይሉሃል አሉ። ጌታ መለሰና እነሱ ያሉትን ይበሉ። ይሄ ዛሬም ለእኛ ነው። ማንም ያለውን ይበል። አማላጅ ነው ይበል፣ ፍጡር ነው ይበል፣ የዮሴፍ ልጅ ነው ይበል፣ ምታተኛ ነው ይበል፣ ምንም ይበል። እኛ ግን ማን እንደሆነ እንመሰክራለን። ይህ ነው ነጥብ። አሁን ቅዱስ ጴጥሮስን እንመልከት። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተማ ሕያው የእግዚአብሔር ልጅ ክርስቶስ ነህ፣ የሕያው እግዚአብሔር ልጅ ክርስቶስ ኢየሱስ ክርስቶስ ነህ አለና እነሆ ወልድ ዋሂድ አለና መሰከረ። ማን ነው? ቅዱስ ጴጥሮስ። በዚህም ጊዜ ጌታ ምን አለው? ብፁዕ አንተ ጴጥሮስ ስምዖን ወልደ ዮና፣ የዮና ልጅ ስምዖን፣ ብፁዕ ነህ፣ ድንቅ ነህ፣ ክቡር ነህ፣ ልዩ ነህ። እስመ ይከሰተ ለከ ዘሥጋ ወደም፣ ሥጋና ደም አልገለጠልህም፣ አላ ከሰተ ለከ አቡየ ዘበሰማያት፣ ሰማያዊ አባቴን የገለጠልህ እንጂ የለበስከው ደካማ ሥጋና ደካማ ደም አይደለም፣ ሥጋና ደም አይደለም፣ የገለጠልህ ሰማያዊ አባቴ ነው አለው። የሚገርም ነገር ይናለውና አንተ አለት ነህ።
አንተ አለት ነህ፣ አንተ መሰረት ነህ አለው። አንተ አለት ነህ፣ አንተ ኮክ ነህ። በአንተ አለትነት ቤተክርስቲያን እንሰራታለን። እስመ አንተ ኮክ ወዲበ ዛቲ ኮክ አንጻ ለቤተክርስቲያን። አንተ አለት ነህ፣ በአንተ አለትነት ቤተክርስቲያን እንሰራታለን። አንተ ብፁዕ ነህ፣ እስመ አንተ ኮክ ወዲበ ዛቲ ኮክ አንጻ ለቤተክርስቲያን። አንተ አለት ነህ፣ በአንተ አለትነት ቤተክርስቲያን እንሰራታለሁ። ይልቁንም ወአናቅጸ ሲኦልኒ ይሄይልዋ፣ የሲኦል ደጆች አይችሏትም፣ በአለት ላይ ተሰርታለችና። ማቴዎስ 8 ላይ በአሸዋ ላይ የተሰራ ቤት ዝናቡ ዘነበ መጣና ውልቅልቅ አድርጎ ወሰደው። በአለት ላይ ግን የተሰራው ዝናቡ ዘነበ ማዕበሉ መጣ አልወደቀም። ወይወድቀ ዝንቱ ቤት እስመ ዲበ ኮክ ተጻረረ፣ ይህ ቤት አልወደቀም አለት ላይ ተሰርቷልና። አለት የተባለ የአንተ እምነት ነው። ምዕመናን በአንተ እምነት ወልድ ዋህድ ይሄው እግዚአብሔር ልጅ እግዚአብሔር እያሉ ካህናቱ እግዚአብሔር እግዚኦ ኢየሱስ ክርስቶስ እግዚአብሔር ማለት ኢየሱስ ክርስቶስ ማለት ነው እያሉ ሲመሰክሩ እስከ ዓለም ፍጻሜ ይኖራሉ። ስለዚህ አንተ ብፁዕ ነህ፣ አንተ አለት ነህ። በአንተ አለትነት ቤተክርስቲያንን እሰራታለሁ። ወአናቅጸ ሲኦልን ይሄይልዋ፣ የሲኦል ደጆች አይችሏትም። ማዕበሉ ይመጣል፣ ውሽንፍሩ ይመጣል፣ ነፋሱ ይነሳል፣ መናፍቁ ይመጣል፣ አሕዛቡ ይመጣል፣ ክህደት ይመጣል፣ ይበዛል። ነገር ግን ቤተክርስቲያን አይጥሏትም። ይህ ብቻ አያሸንፏትም። በአንተ መሰረትነት ተሰርታለችና አለና ይህን ጸጋ ሰጠው። ከዚህ አልፎ ሮሜ ገብቶ የተሰበሰበ ሕዝብ አገኘ ይለናል። የተሰበሰበውን ሕዝብ እነሆ ማስተማር ጀመረ፣ መናገር ጀመረ። ይገርማል። ጮሆ የተናገሩት ራቅ ብሎ እንዲሰማ ነው። ቀስ ብሎ የተናገሩት ደግሞ ከቅርብ እንዲሆን ነው። እና እሱ ግን ጮሆ ነው የተናገረው ነው የሚለው። ማን? ቅዱስ ጴጥሮስ ጮሆ ተናገረ። ምን አለ? እናንተ አለ። አንድ ቃል ልንገራችሁ። ብፁዓን ገባርያነ ሰላም፣ ሰላምን የሚያደርጉ ብፁዓን ናቸው፣ ብፁዓን ናቸው። ይልቁንም ደግሞ ስለ ጽድቅ የሚሰደዱ ብፁዓን ናቸው። እንደገና ደግሞ ሲሰድቧችሁ ሲነቅፏችሁ የሚታገሱ እነሱ ብፁዓን ናቸው እያለ በመኳንንቱ በሹማምንቱ ፊት ማስተማር ጀመረ ይላል። ብፁዓን እናንተ እያለ መናገር ጀመረ፣ ማስተማር ጀመረ በሚያስፈራ ድምፅ። በዚህ ጊዜ ከመኳንንቶቹ አንዱ ቀውስጦስ አክሮስና ለምትባል ሚስቱ የሰማውን ነገራትና በጴጥሮስ አምላክ አምነው ገንዘባቸውን ለነዳያን መጸወቱ ይላል። እየተከተሉ እያመኑ ልጆቻቸው ቢሞቱ ልጆቻቸውን አስነስቶ በእጃቸው ሰጥቷቸዋል። ይገርማል። እንደገና ደግሞ እነሆ እናንተ ብፁዓን የተባሉትን አዋጆች እንደገና እየደጋገመ ሲያስተምር ይላል። ከሮሜ ገብቶ መኳንንቱ ወደ ተሰበሰቡበት የጨዋታ ቦታ ስቴዲየም ማለት ነው በአሁን አነጋገር ተገይቶ የሚምሩ ብፁዓን ናቸው እያለ ሲያስተምር ሰዎች ደንግጠው በቆሙበት ሰዓት እነሱ ዝም ሲሉ የሚገርመው ነገር በዚያ የነበሩ 4 የድንጋይ ምሰሶች በሚያስፈራ ድምፅ አሜን 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 ይሁንልን ይደረግልን የሚምሩ ብፁዓን ናቸው ብሎ ሲናገር ድንጋዮቹ አሜን አሉ። የሰው ልጆች ግን የሚገርመው ነገር ሁልጊዜ መጽሐፍ ቅዱስ ይናገራል። ምን ይላል? ሰው ክቡር ሆኖ ሳለ አላወቀም ይላል። አለማወቅ ችግር አልነበረም። ለማወቅ አለመጣር፣ ለመማር አለመጣር ነው ትልቁ ችግር። እና እነዚያ ግን ሰገዱ። በዚህ ጊዜ ነው ጥጦስ አይዞ ከሚስቱ ጋር ለነዳያን መጽውቶ ሐዋርያትን መከተል። ያንን የሞቱ ልጆቹ እንደገና ደግሞ ተነስተው አንዱ ሌላ ክፍል ሌላኛው ደግሞ ሌላ ክፍል 2 ክፍል እንደውም ይላል ቅዱስ ጴጥሮስ በኢዮጴ በልድያ በተለያዩ ቦታዎች ሲያስተምር ይላል። እንዲያስተማረባቸውን ቦታ እንመልከት። ሶርያ፣ በጳንጦስ፣ በገላትያ፣ በቀጰዶቅያ፣ በቢታንያ፣ በሮም አስተምሯል ይላል። ማን? ቅዱስ ጴጥሮስ። በእነዚህ ሁሉ ወንጌልን ሰብኳል። የሚገርመው ነገር ከዕለታት በአንድ ቀን ይላል ወደ አንጾኪያ ዮሐንስን አስከትሎ ሄደ ይላል። አንጾኪያ ወርዶ ይላል አንጾኪያ ወርዶ በሚያስተምርበት ሰዓት እነሆ ቅዱስ ጴጥሮስና ዮሐንስን ከሃዲያኑ
ምንድን ክፉ ሰዎች ደብድበው ራሳቸውን ላይተው አሰሯቸው። ቅዱስ ጳውሎስ ሰማና ወረደ ይላል። በዚህ ጊዜ የሚገርም ነገር ቅዱስ ጳውሎስ ምንድን ነው ብሎ ሰምቶ እነሱን ፍለጋ ሄደ ይላል። ለምን? ቅዱስ ጳውሎስ ከዚያ ከአሳዳጅነቱ ተመልሶ የእግዚአብሔር አገልጋይ ሆኖ ስለነበረ በዚህ ጊዜ አዝነው ሲጸልዩ ቅዱስ ጳውሎስ ደርሶ ዮሐንስን አገኘውና እንዴት እንዲህ አደረጉብህ አለው። የኔውስ ይቅርና የሐዋርያትን አለቃ ቅዱስ ጴጥሮስን እንደ እኔ አድርገውታል አለው። በዚህ ጊዜ አጽናንቶ በጌታችን ፈቃድ ወደ ከተማ ገብቼ እናንተን አስገባለሁ ብሎት ምክንያት ፈልጎ ካህነ ጣዖት መስሎ እንደ ጣዖት አምላኪ ሆኖ ከቄሳር የተላከ በመምሰል ከገባ በኋላ ሐዋርያትን እንዲያስገባቸው ጥሩልኝ አለ። አጠራሩና ግን አጠያየቁ ግን ቅዱስ ጳውሎስ እነሆ ስናየው የጣዖት አምላኪ የነሱ ተከታይ መስሎ ነው የሚታየው። ነገር ግን በጥበብ እግዚአብሔር ስራውን ሊሰራ ስለፈለገ ነው። ወበጺሖሙ ተሰአሎሙ ጳውሎስ በእንተ ግብሮሙ እንደደረሱ ቅዱስ ጳውሎስ ስለ ስራቸው ጠየቃቸው። እነሱም ድንቅ ስራና ተአምር ለሚያደርግ ክርስቶስ ደቀ መዛሙርት እንደሆኑ ነገሩት። እናንተስ ማድረግ ትችላላችሁን አላቸው። አዎን ማን? ቅዱስ ጴጥሮስና ቅዱስ ዮሐንስ አስጠሩልኝ አለ። ተጠሩ፣ ገቡ። እሱ እኮ ዋና የእነሱ መምለኪያ ጣዖት እንደሆነ ራሱን ለውጦ ነው የገባው። ከለወጠ በኋላ አስጠራቸው። ካስጠራቸው በኋላ የማን ደቀ መዛሙርት ናቸው አላቸው። የኢየሱስ ክርስቶስ ነን። የእሱ ብለው ሲሉት እናንተ እንደሱ ሙት ማንሳት፣ ለምጻም ማንሳት፣ ዕውር ማብራት ትችላላችሁ ወይ አለና ሲጠይቃቸው አዎን አሉት። ሙት ታነሳላችሁ? አዎ። በዚህ ጊዜ የሞተ ሰው ደግሞ መቼ ይነሳል አለና ቅዱስ ጴጥሮስን በጥፊ መታው ይላል። ተመየጥከኑ ጳውሊ ሀበዘ ቀዳሚ ግብረከ፣ ጳውሎስ ወደ ቀደመ ስራ ተመለስ ካለው ቅዱስ ጴጥሮስ ማለት ነው። ይህንን እንግዲህ ከሞተ 3 ቀን ወይም 3 ወር የሆነው 3 ወር የሆነው የንጉሥ ልጅ አለና ከመቃብር አንሱት ብሏቸው እነሆ ጸልዩ አላቸው። እነሱም ሲጸልዩ እሱም አብሮ ጸለየ። የሚገርመው ነገር የሞተው ልጅ ከ3 ወር በኋላ ተነሳና ማን ያስነሳ ብለው ሲጠይቁት እነ ጴጥሮስና እነ ዮሐንስ ጳውሎስን ወደ ቀደመ ወደዚህ አሳዳጅነት፣ ወደ አቃጣይነት፣ ወደ ገዳይነቱ ተመለሰ ብለው እንዳይጠራጠሩትና እነሱ እንዳይስቱ እግዚአብሔር ምን አደረገ? የሞተው ሰው ተነሳና ቅዱስ ጳውሎስ እንደ አዳነው የጳውሎስን ምልክት ተናገረ። የጳውሎስ ምን አለ? አይኑ ፍጥጥ ያለ፣ ቆሙ ያጠረ፣ ራሱ ገባ ያለ የጳውሎስን መልክ ያ ሙቶ የተነሳው ነገራቸው። በዚህን ጊዜ ይላል ቅዱስ ጴጥሮስም መሬቱን ረግጦ ውሃ አፍልቆ እነዚያን ሰዎች አጠመቃቸው። የቶቹ? የሞተው ሰውዬ ሲነሳ ሲያዩ ሁሉም እናምናለናል። ሲያምኑ ጴጥሮስ መሬቱን ረገጠና ጸበል አወጣና አጥምቆ የራሱ ተከታይ ያደረጋቸው ነው። ቅዱስ ጴጥሮስ 2 መልእክትን ከዚህ በኋላ ጽፎልናል። አንደኛዋ መልእክት የመጀመሪያዋ በ63 ዓመተ ምህረት ገዳማ በዛሬዋ ሰሜን ቱርክ ግዛት ለሚኖሩ ክርስቲያኖች በባቢሎን ተጽፋ በስልዋኖስ እጅ የተላከች ናት ይላል። አንደኛዋ በ63 ዓመተ ምህረት የተጻፈችው ናት። አንደኛዋ። ሁለተኛዋ በ67 የተጻፈች ናት ማለት ነው። ባጭሩ ጴጥሮስ የተማረውን ያስተማረውን በመጽሐፍ ጽፎ 2 መልእክታትን ያስቀመጠ ሐዋርያ ነው ማለት ነው። በሎዶቅያ ያሉ ምዕመናን ባህር ከልኮ አልፎ ሊውጠን ነው ቢሉት የሚገርም ነበር። በጉላከና ሂድና ውሃውን ወደ ነበርክበት ተመለስ ብለህ ንገረዋል። ሄደና በጉ ውሃውን ይገርማል ተመለስ ወደ ነበርክበት የብሱን ልቀቅ ቢለው ተመለሰ። በዚህን ጊዜ ሕዝቡ ሁሉ አመኑ፣ አምነውም ተጠመቁ ይላል። በለዓም ባያው ተምሯል። ቅዱስ ያሬድ በትል ተምሯል። እነዚህ ምዕመናን ደግሞ በሎዶቅያ ያሉ ምዕመናን ደግሞ በበግ ተማሩ። በጉ ውሃውን መለሰ። ይህን ነው የሚያስተምረን። የሚገርመው ነገር በሰማርያ ሲያስተምር ሲሞን የሚባለው መሰሪ ከአየር ላይ አውርዶ አንኮታኩቶታል። ስሞን የሚባል መሰሪ ያውቃል። እንደውም በአንድ ወቅት ሐዋርያትን መንፈስ ቅዱስን በብር ሊገዛ የመዘነ እሱን አንኮታኮተው ይላል። ቅዱሳን ሐዋርያት ጣዖታትን እያንኮታኮቱ የጣሉ ናቸው። ሌላው በሮም ከተማ ጴጥሮስና ጳውሎስ 1 ዓመት አብረው አስተምረዋል።
በሮም ከተማ ቅዱስ ጴጥሮስና ቅዱስ ጳውሎስ አንዱ ነው 1 ዓመት አስተምረዋል ይለናል። ታሪካቸው ነው ማለት ነው። የሚገርመው ነገር ብዙ ዕቁባቶች የነበሩት አንድ የከተማ ከንቲባ በጴጥሮስ ነበረ። በጴጥሮስ ትምህርት ታመኑ ይላል። የከተማው ከንቲባ 2 ሚስቶች ነበሩት። እነሱ ካህዲያን ነበሩ። የጴጥሮስን ትምህርት ታይተው በጴጥሮስ በአምላከ ጴጥሮስ ወጳውሎስ በጳውሎስ እና በጴጥሮስ በዮሐንስ አምላክ አምነዋል ማለት ነው። የሚገርም የባለስልጣናቱ ሚስቶች አምነው የሚገርም ነገር ነው። እግዚአብሔር ትልቅ ስራ ስለሚሰራ ወደ ክርስትና ሲገቡ ሐዋርያት እንደገና የበለጠ ደግሞ አቅማቸው፣ ኃይላቸው፣ ጥበባቸው እና አስተምሯቸው እያደገ ይሄዳል። የክርስትና ጉዞ እስከ ሮማ ባለስልጣናት ደረሰ። ጴጥሮስና ጳውሎስም ተከሰው እስር ቤት ቀረቡ። ቢንቁ የባለስልጣናቱ ሚስቶች ወደ ክርስትና ወሰዱ አሉና ከሰሷቸው። ይላል ንቀውን ነው ሚስቶቻችን የወሰዱ ክርስቲያን ያደረጉ ብለው ከሰሷቸው። ንጉሱ ኔሮን ይባላል። በመጀመሪያ ደግ ሰው ነበር። በነገሰ በዓመቱ ጨካኝነት አመሉ ተመልሶበት ይላል የአባቱን ልጅ አስገደለ። ደግሞ እናቱ አግሪጳን በመርዝ ገደለ። ከዚያ እያስተማረ ያሳደገውን መምህሩን የልጅነት ሚስቱን እነዚህም ሁሉ እያስገደለ ሰው ሲከፋ እኮ ከቤቱ ነው ክፋቱ የሚጀምረው። የሚገርማችሁ ነገር ማለት ነው። ይህን እያደረገ የመጣው ይህ ኔሮን ቄሳር ክፉ ቅዱስ ጳውሎስ አንገቱን ተቆርጦ ቅዱስ ጴጥሮስ ደግሞ ዝቅዝቅ ተሰቅሎ መስዋዕትነት እንዲያደርጉ ወሰነባቸው ነው የሚለው። ምን ይላል? የሮምን ከተማ ራሳቸው እያቃጠሉ ሐዋርያት አቃጠሉ ብለው ያመካኙባቸው ነበር። እስቲ እንደው ገድለ ቅዱሳን እንመልከተው። ከዚያ ከከተማ ወጣ ብሎ በሚገኘው ቤተ መንግስት ተቀምጦ የሮማ ከተማ ስትቃጠል ምን እንደምትመስል ማየት አለብኝ ብሎ ሮማን እሳት አቃጠላት። የሮም ሕዝብ በደረሰው አደጋ እጅግ ተቆጣ። ስለዚህ በሮም ከተማ 2 አይነት ወሬ ይናፈስ ጀመር። አንዱ የሮማ አማልክት በክርስቲያኖች ሃይማኖት ስለተቆጡ በከተማዋ እሳት ለቀቁባት የሚለው ሲሆን፣ ሁለተኛው ክርስቲያኖች ሆን ብለው ከተማችንን አቃጠሉ የሚል ነበረ ይላል። አያችሁ፣ በሁለት አይነት መልኩ ከተማ ተጎዳች። አንደኛው ክርስቲያኖች ስለበዙ በዛ በኩል የጣዖት አምላኪዎች አቃጠሉ ነው። ሁለተኛው ክርስቲያኖቹ ደግሞ አውቀው አቃጠሉ በሚል ከተማዋን ባጭሩ ግን በሁለት አይነት ምክንያት አቃጠሏት ነው የሚለው፣ እንድትቃጠል ተደረገ ነው የሚለው። ያም ይሁን ይህ የከተማዋ መጋየት ያበሳጨው የሮማ ህዝበ ክርስቲያን ያየውን ሁሉ መግደል ጀመረ ይላል። እርስ በርሱ የሃይማኖት ጦርነት የሚፈራው ለዚህ ነው። የሃይማኖት ጦርነት በዓለም ደረጃ ላይ አስከፊ ቢባል የሃይማኖት ጦርነት አገርን ቁጥር 1 መጠባበቅ የሃይማኖት ጦርነት እንዳይነሳ ነው። የከተማ መጋየት ያበሳጨው የሮማ ህዝበ ክርስቲያን የሆነውን ሁሉ መግደሉን ተያዙ። ቅዱስ ጳውሎስም እስር ቤት ነበርና ተሰይፎ አረፈ። ያኛው አመፀኛው ትውልድ ምን አደረገ? ክርስቲያኖች ማረድ ጀመረ። በዚህ ጊዜ ቅዱስ ጳውሎስን አንገት ቆረጡት። በዚያው በሱ ትምህርት እንማረዋለን። ይህን የሰሙ ብዙ አማኞች ቅዱስ ጳውሎስ እንደሞተ፣ እንደተሰፈየፈ፣ እንደቆረጠ በዳባ አንገቱን ጠቅለው አንገቱን ቆርጠው ወደ ባህር ነው የጣሉት። ይህን ሲሰሙ ጴጥሮስ እንዲተርፍላቸው ፈለጉና ጴጥሮስ እነሆ ቆቡን ምንድነው ወለጠ አስኬመው ወፃ ሀገር ይላል። ቆቡን ለውጦ ከከተማ ወጣ። ከዚያም በሸመገለ ጉልበት ጌታችን መድኃኒታችን ኢየሱስ ክርስቶስ ታየው ይላል። ምን ተሸክሞ? መስቀል ተሸክሞ ወይቤ ጴጥሮስ ትሰቀልኑ ዳግመ እግዚኦ አለ። ጴጥሮስ አቤቱ ዳግመኛ ልትሰቀል ነውን አለና ጌታ አስቀድሞ የነገረውን አሰበ። አመ ወሬዛ አንተ ለሊቀ ትቀንት ሀጴከ ወእምልህቀ ታነስ እደዊከ ወባዕደ ያቀንተከ ሀጴከ ወይወስደከ ኀበ ይፈቀድከ ይላል ዮሐንስ ወንጌል 21:11። አንተ ጎልማሳ ሳለህ ወገብህን ታጥቀህ ወደ ወደድከው ትሄድ ነበር፣ በሸመገልክ ጊዜ ግን የማታውቀው ያስታጥቀሃል ብሎት ነበርና ያ ነገር ስለደረሰ መስቀሉ መሸከም ፈርቶ ሲጓዝ ጌታችን ምን አለ? ለእኔ ራሴ የተሸከመው ነው ሲለው፣ በዚህን ጊዜ ወደ ሮም ከተማ ተመለሰና እኔ ነኝ ጴጥሮስ ስቀሉኝ አለና ራሱን ሰጣቸው። ስሰቅሉኝ ግን እንደ ጌታ የቀን አድርጋችሁ ሳይሆን ዘቅዝቃችሁ ስቀሉኝ አለና ነገራቸው። ሐምሌ 5 ቀን ዝቅዝቅ ተዘቅዝቆ ተሰቅሎ
እነሆ ሰማዕትነትን ተቀብሏል ማለት ነው። ቁልቁሊት ተሰቅሎ ይባላል። ቅዱስ ጴጥሮስ ወንጌልን ማስተማሩ፣ ስለ ክርስቶስ መመስከሩ፣ ሕሙማንን መፈወሱ፣ ሙታንን ማንሳቱ፣ ታምራትን ማድረጉ፣ ተሰቅሎ ማረፉ ይነገርለታል ማለት ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።